Thank you.
እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሰላም ለኪ እያለ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ያረጋጋት ደግሞ እርጋታን ተሞልታ እርጋታን ተሞልታ ነገሩን መርምራ የመልአኩን ብስራት ሰማች ውበት ሰላም ለኪ ይደሰታል እጅግ መንፈሴ በአምላኬ በምስጋና ሳድር ዘወትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለኔ ልጅ መውለድ እንዴት ይቻላል? ሰላም ለኪ አኔና ወልዶ ስታስማማ የገብርኤል ተሰማ የገብርኤል ተሰማ ካንቺ የሚወለደው ልዑል ነው ክቡር የተመሰገነ መስዋይ በምድር ምስጢሩ ኃያል ነው ምስጢሩ ኃያል ነው ለቃል ይሰባል ካንቺ በቀር ማን ይሸከመዋል?
ጊዮርጊስ ኃያል ኃያል እግዚአብሔር አምላክ ምስጋናችን ይቀበልልን፣ ማሪያችን ይቀበልልን፣ አገልግሎታችን ይቀበልልን። እነዚህ ሕፃናት አብዝቶ ያሳድግልን፣ በጥበብ በጸጋ በሞገስ መድኃኔዓለም ይጠብቅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መልአከ ገነት ቀሲስ ዶክተር ሰሎሞን ሙሉጌታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ ቨርጂኒያ ግዛት የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን ክቡር ቆሞስ አባ ኃይለ ጊዮርጊስ የደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን ክቡር መልአከ መዊ መምህር ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የዕቅድና መምሪያ ክፍል ዋና ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ እንደየክብራችሁ፣ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አባቶችና ወንድሞች፣ የወንድ መኳንንት፣ እናቶችና እህቶች፣ የሴት ወይዛዝር፣ እንዲሁም እግዚአብሔር የሚወዳችሁ እግዚአብሔር የመረጣችሁ የሰማያውያን መላእክት ምሳሌ የሆናችሁ ሕፃናት፣ ዲያቆናት፣ መዘምራን በወደደን ባከበረን ኃጢአታችንን ይቅር ባለ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? ዛሬ በዚህ ታላቅ መቅደስ በዚህ ታላቅ አውደ ምሕረት ታላላቅ ቤተክርስቲያን የሚሆኑ ሊቃውንት አባቶችና ወንድሞች አሉ። እኔ ከእነሱ ታናሽ ነኝ። ለመታዘዝ ተነስና ሰላም በል ብዬ ነው እንጂ ለማስተማር አይደለም። እግዚአብሔር መንፈስ ቅዱስ ፈቃዱ ሲሆን ግን በአህያም አድሮ ይናገራልና መገሰጽ ሲያስፈልገው በነፋስ ይገስጻል፣ በእንስሳት አድሮ ይገስጻልና እግዚአብሔር ምናልባት በዚህ ውስጥ የሚፈልገው ሰው ቢኖር እግዚአብሔር እንዲመለስ ከጠፋበት እንዲመጣ የእሱ ክብሩ ወራሽ እንዲሆን በዘላለም ቤቱ በባርነት በዘላለም ቤቱ በድነት እንዲጸና የሚፈልገው አለና እግዚአብሔር ይናገር። ማን ይናገር? ንገሩላችሁ። ማን ይናገር? እግዚአብሔር ይናገር። እግዚአብሔር ሲናገር ላዘነው ያጽናናዋል። እግዚአብሔር ሲናገር የከፋውን ያበረታዋል። እግዚአብሔር ሲናገር ልቡ የተሰበረውን ልቡን ይጠግናል። እግዚአብሔር ሲናገር በኃጢአት የቆሸሸው ይጸዳል። እግዚአብሔር ሲናገር
እንባችንን ያብሳል። አሁንም ማን ይናገር? እግዚአብሔር ይናገር። ዛሬ የምናከብረው በዓላችን ከሰዎች ተመርጦ በዚህች ምድር ላይ ለእግዚአብሔር ለአምላክ ዙራ የሆነ ሰማያዊውን ዓለም በመናፍቅ የእውነት ምስክር የሆነ ስለ ደሙ ስለ መስቀሉ ስለ ቀራንዮ ሥራ ስለ ኢየሱስ ክርስቶስ እውነተኛ ምስክር የሆነ የታላቁን ሰማዕት የቅዱስ ጊዮርጊስን በዓል ለማክበር ተሰብስበናል። የዛሬ የትምህርታችን ርዕስ የሚሆነን በዮሐንስ ራእይ በምዕራፍ 7 ቁጥር 13 ላይ አንድ ኃይለ ቃል አለ። በዚህ ቃል ላይ እንዲህ ይላል። ቅዱስ ዮሐንስ ያነጋግረው የነበረውን የእግዚአብሔር መልአክ በፍጥሞ ደሴት ሆኖ በዚያን በግዞት እያለ የእግዚአብሔር መንፈስ ወደ እርሱ መጣና እግዚአብሔር ልቡን ኮረኮረው። ስለዚህ ዓለም አሸናፊዎች ይህን ዓለም ድል የሚያደርጉ እነማን እንደሆኑ በምስጢር ሲያሳየው ቆየ። በመጨረሻ ላይ ያማረ ልብስ የለበሱ ያማረ ዘውድ የተጫኑ ያማረ ካባ የተጎናጸፉ ያማረ የብርሃን ዘውድ የተቀዳጁትን አየ። ዮሐንስ ለሚያነጋግረው መልአክ እንዲህ ብሎ ጠየቀው። ሁላችሁ ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዲህ ብሎ ጠየቀው። እነዚህ ነጩን ልብስ የለበሱት እነማን ናቸው? ሁላችሁም ይህንም ቃል አብራችሁ በሉ። እነዚህ በሉ እስቲ፣ አትሰሙኝም? እነዚህ ነጩን ልብስ የለበሱ እነማን ናቸው? የቅዱስ ዮሐንስ የወንጌላዊው የታዎሎስ የንባቤ መለኮት የታላቁ ፍቁረ እግዚእ የጌታ ወዳጅ የተባለው ራእይን የተመለከተው በቀራንዮ መስቀል ስር አብሮ ከእናቱ ከድንግል ማርያም ጋራ መከራውን የተቀበለው ታማኙ ሐዋርያ ያየው ራእይ ያማረ ልብስ የለበሱትን አየ። የተጎናጸፉትን አየ። የብርሃን ዘውድ የደፉትን አየ። የብርሃን ካባ የለበሱትን አየ። ከዚህ በኋላ ለሚያነጋግረው የእግዚአብሔር መልአክ ጠየቀው። እነኚህ የብርሃን ዘውድ የደፉት፣ እነኚህ የብርሃን ካባ የለበሱ፣ እኒህ ጻዕዳ መጎናጸፊያ የተጎናጸፉ እነማን ናቸው አለ። የዚህ ጊዜ መልአኩ መለሰ፣ እኒህ ከታላቁ ከዓለም መከራ የመጡ ናቸዋል። እስቲ ሁላችሁም ይህን ቃል በሉ። እኒህ በሉ እስቲ ከታላቁ ከዓለም መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጠቡ አለ። ክብርና ምስጋና ለአምላካችን። ልብሳቸውንም በበጉ ደም አጠቡ። ስለዚህም በጉ እረኛቸው፣ በጉ አምላካቸው፣ በጉ ንጉሳቸው፣ በጉ ጌታቸው ይሆናል፣ እነርሱም ልጆቹ ይሆናሉ አለ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ልብሳቸውንም በበጉ ደም አጠቡ። ዛሬ የምናከብርለት የኢየሱስ ክርስቶስ እውነተኛ አገልጋይ የተባለው ሰማዕተ ክርስቶስ ቅዱስ ጊዮርጊስ ከነኚህ መሃል የሚቆጠር ልብሱን በበጉ ደም ያጠበ ሰማያዊውን ጽድቅ ሰማያዊውን ካባ የለበሰ 7 አክሊላት ከሰማይ የወረዱለት አንገቱን እንደ ላም የታረደ ስጋው ከበሬ ቆዳ እንደሚላጥ ከሰውነቱ የተላጠ በሰይፍ የተመተረ
በደንጊያ በመንኮራኩር የተፈጨ አጥንቱ የተሰበረ በእሳት የተቃጠለ በደንጊያ የተወገረ በገደል በበረት የተጣለ ስለ ጌታው ስለ ኢየሱስ ክርስቶስ ራሱን አሳልፎ የሰጠ ሰማዕትን ነው እያከበርን ያለነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ አይነት ግፍ ሲመጣ ሰው ያለቅሳል እንጂ እንዴት ደስ ይለዋል። እኛ ግን በእርሱ በክርስቶስ ደስ ይለናል። ዛሬ ቅዱስ ጊዮርጊስ የምናከብርለት በዓል ጥር 18 እንደሆነ አስበን ነው የምናከብረው። ዝርወተ አጽሙ ብለን ነው የምናከብረው። እስቲ ሁላችሁም በሉ ምንድን ነው ዝርወተ አጽሙ? እስቲ ዝርወተ አጽሙ፣ አጽሙ የተበተነበት አመድ ትቢያ ሆኖ ተቃጥሎ አመድ ሆኖ በደብረ ይድራስ ተራራ ላይ እንደ አመድ የተበተነበት ዕለት ነው። አምላኩ እግዚአብሔር አመድ የሆነውን መሰብሰብ የሚቻለው፣ የሞተውን ማዳን የሚቻለው፣ የፈረሰውን ገላ አንድ ማድረግ የሚቻለው እንደሆነ እግዚአብሔር ማዳኑን እያሳየ እርሱ ደግሞ መኑ ይከላነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው? ወገኖቼ ሁላችሁም እስቲ በሕይወታችሁ ውስጥ ይህንን በቦርሳችሁ በህሊናችሁ የተከበረ ነገር ይዛችሁ እንደምትሄዱ ይህንን ቃል በህሊናችሁ ትሄዱ። ከክርስቶስ ፍቅር የሚለየኝ ማን ነው? ይህን እያሉ ነበረ ሐዋርያቱ፣ ሰማዕታቱ፣ ቅዱሳኑ፣ ጻድቃኑ፣ መነኮሳቱ ዓለምን ጥለው ከዓለም ኃያላን ጋር ከማያምኑ ጋር በማይመች አካሄድ አንሄድም ብለው ራሳቸውን ለሰይፍ የሰጡት መኑ ይከላነ ፍቅሮ ለክርስቶስ። እኔ ደም ብደማ ስለ እኔ ጌታ ደምቷል። እኔ ብቆስል ስለ እኔ የቆሰለ ጌታ አለ። እኔ ብሞት ስለ እኔ የሞተ ሞቴን በሞቱ የለወጠ አምላክ አለ። እኔ በወድቅ ስለ እኔ ወድቆ ያነሳኝ አባት አለኝ ብለው ያመኑ ናቸው እነኚህ። ለዚህ ነው ቅዱስ ዮሐንስ በጠየቀ ጊዜ ከወዴት መጡ አለው። ከታላቁ ከዓለም መከራ የመጡ ናቸው። ተወዳጅ እግዚአብሔር ልጆች፣ በዚህ ዓለም የመጣ ነው ለመከራ ነው፣ ለሽልማት አይደለም። ሰርቀን የተባረርንበት ምድር እንደሆነ ታውቃላችሁ። የማይገባውን ሰርተን የተባረርንበት ምድር እንደሆነ አውቃችኋል። ከገነት በተባረርን ጊዜ የመጣንበት ምድር፣ ያልታዘዘውን በቀደምን ጊዜ፣ ልብሳችን በተራቆተ ጊዜ፣ ኀፍረታችን በተገለጠ ጊዜ፣ ከመላእክት ተለይተን በግራ ጋንንት በተረገጠን ጊዜ የተጣልንበት ምድር ነው። ነገር ግን እንደወጣን አልቀረንም፣ እንደተጣልን አልቀረንም፣ እንደጠፋን አልቀረንም፣ እንደተራቆትን አልቀረንም፣ እንደደማን አልቆረንም፣ እንደቆሸሽ አልቀረንም፣ እንደተበላሸን አልቀረንም፣ ራቁታችንን ሆነን አልቀረንም። የጸጋ ልብስ ሊያለብሰን እርሱ ተራቆተ። ትናንት ያከበርነው የልደት በዓል መዋረዳችንን አይቶ የእኛን አካል ዘእም አካል ባህሪ ዘእም ባህሪ ሰው ሆኖ የመጣውን መድኃኔዓለምን ፍቅሩን እየገለጠልን ነበር የነበረው፣ ፍቅሩን እንደገለጠል። ለዚህ ነው ለምን ሰማዕታት ራሳቸውን ለሰይፍ ሰጡ ቢባል ራሱን ለሞት ለሰጠላቸው ጌታ፣ በመስቀል ላይ ለዋለላቸው ጌታ፣ በመስቀል ላይ ለተራቆተላቸው ጌታ። ቅዱስ ጊዮርጊስ የንጉሥ ልጅ ነው፣ አልጋ ወራሽ ነው። በቤተ መንግሥት መቀመጥ ይቻለዋል። ምን አስጨነቀው? ርስት ከሌላቸው ጉልት ከሌላቸው ከክርስቲያኖች ጋር መከራ መቀበልን ምን አስጨነቀው ቢሉ የእግዚአብሔር ፍቅር ያቺ
ለሙሽራ እንደተዘጋጀች የተቀመጠችዋ ጫጉላ የመሰለችዋ የእግዚአብሔር መንግሥት ናፈቀችው። ስለሱ በመስቀል ላይ የዋለው ኢየሱስ ክርስቶስ ሙሽራው ክርስቶስ ናፈቀው። አየና ከዚህ ከበደ ፈተና ቢመጣም ከጌታዬ አልለይም አለ። ክብርና ምስጋና ለአምላካችን ይሁን። ከጌታዬ አልለይም አለ። ስለዚህ 3 ጊዜ ገደሉት፣ 3 ጊዜ ተነሳ፣ ታረደ፣ ተፈጨ፣ ተቀቀለ፣ ተጠበሰ፣ በሳት ተቃጠለ፣ አጥንቱ ተከሰከሰ። ዛሬ ደግሞ የመጨረሻውን ከዚህ በኋላ ስናጥፋው ብለው በሳት አቃጥለው አመዱን በተሩት። ያን ጊዜ እግዚአብሔር መናገር ሲፈልግ ይናገራል። ትዝ ይላችኋል፣ ዮናስን በዓሣ አንበሪ እግዚአብሔር አናገረው። የፈለገውን ማድረግ ይቻለዋል እግዚአብሔር። በነጎድጓድ እግዚአብሔር ይናገራል። ነፋሳትን አዘዘ፣ ተናገራቸው። የአገልጋዬን የወዳጄን የጊዮርጊስን አጽም አመድ ትቢያ የሆነውን አካሉን ሰብስቡ አላቸው። የተበተነ አመድ ተሰበሰበ። ክብርና ምስጋና ለሥላሴ ይድረሳቸው። እግዚአብሔርን አመስግኑ ወገኖቼ፣ እስቲ እግዚአብሔርን አመስግኑ። የተበተነውን አጽም አመድ ትቢያ የሆነውን የአገልጋዬን ሰውነት የአገልጋዬን ገላ ሰብስቡ አላቸው። ነፋሳት ታዘዙ። የበተኑትን አመድ መልሰው ሰበሰቡ። ያመነ ይደረግለታል፣ ያመነ ይሆንለታል። አንተም በዓለም ጠፍተህ እያለህ በዓለም ጠፍተሽ እያለሽ ሰውነትህ ቆሽሾ ሰውነትሽ ቆሽሾ እያለ በአምላክሽ በእግዚአብሔር ፊት ብኩን ሆነሽ እያለሽ እግዚአብሔር እያወቀ ዲያብሎስ እንደ ኳስ ጢቢ ጢቢ እየተጫወተብን እያለ እያወቀ መጨረሻ ላይ ግን ሂዱ፣ ይህማ ይህ እንጂ የታመነ ልጄ ነው፣ ይህችማ ይህች እንጂ የታመነች ልጄ ናት፣ አምጣት ወደ ቤቷ፣ አስገባት ወደ ቤቷ፣ ክተታት ወደ ቤቷ፣ አልብሷት የዘላለም ልብሷን፣ ስጣት የቃል ኪዳን ቀለበቱን፣ አድርግላት የእግሯን ጫማ፣ አድርግሏት የራሷን ቁር ብሎ እግዚአብሔር አምላካችን ወደ እሱ ስንመጣ የሚቀበለን በዚህ አይነት ደስታ ነው። ተወደዳችሁ የእግዚአብሔር ልጆች፣ እኛ እንደ ዘመነ ሰማዕታት በእሳት የሚያቃጥለን አላዊ ንጉሥ መናፍቅ ጳጳስ የለም። እኛን በእሳት የሚጥለን በመንኮራኩር የሚፈጨን አመድ ትቢያ አድርጎ የሚበትነን ያን ያህል የጨከነ የለም። የሥጋ ፈቃዳችን፣ ባህሪያችን፣ ክፉ አመላችን፣ መለያየታችን፣ ዘረኝነታችን፣ በቋንቋ በጎጥ መከፋፈላችን፣ በሀብት በእውቀት መለያየታችን ከእግዚአብሔር መንግሥት ይለየናል። የማይገባውን መፈለጋችን ከእግዚአብሔር ቤት ያወጣናል። ለማይገባው ነገር መገዛታችን፣ መንበርከካችን ከእግዚአብሔር ፊት ያወጣናል። ተወደዳችሁ የእግዚአብሔር ልጆች፣ ቅዱስ ጊዮርጊስስ ሰማዕት ሆኖ የብርሃን ልብሱን ለብሷል። እኛስ የወለቀውን ልብሳችንን መቼ እንልበስ? መቼ እንልበስ? ራቁትነታችን መቼ አፍረታችን መቼ ይሸፈን? ተራቁተናል እኮ። ሰውነታችን ተራቁቷል። ሰውነታችን ተራቁቷል። ልብስ ያስፈልገናል። ሰውነታችን ተራቁቷል። ካባ ያስፈልገናል። እርቃናችንን ያለ ነው። ሰውነታችን ተራቁቷል። የምንለብሰው ነገር ያስፈልገናል። ብርድ ብሎናል። የኃጢአት ብርድ በርዶናል። የመለያየት ብርድ በርዶናል። መቼ ነው የምንለብሰው የፍቅርን ልብስ? መቼ ነው የምንለብሰው የንጽህናን ልብስ፣ የቅድስናን ልብስ? መቼ ነው የምንለብሰው የበጎነትን ልብስ? መቼ ነው የምንለብሰው የመከባበርን ልብስ? መቼ ነው የምንለብሰው የትሕትናን ልብስ? ዛሬ ልንለብስ ያስፈልገናል። ቅዱስ ጊዮርጊስ ሰማዕት ሆኖ ያገኛትን በረከት እኔና እናንተ ደግሞ በፍቅር ሆነን እንድናገኛት የእሱ ቅዱስ ፈቃዱ ይሁንልን። እሱ በእሳት ተቃጥሎ
እሱ በድንጋይ ተወግሮ እሱ በመንኮራኩር ተፈጭቶ ያገኛትን የእግዚአብሔር ክብር እኛ ደግሞ በቤተ መቅደሱ በፍቅር ሆነን የተጣላን ታርቀን የቀማን መልሰን በንስሐ በንጽህና በድንግልና ሆነን ሴሰኛነታችንን ዘማዊነታችንን ርኩሰታችንን አስወግደን ዘረኝነታችንን አስወግደን እውነተኞች ፍቅረኞች ሆነን በእግዚአብሔር ፊት እንቆም። ያን ጊዜ እሱ የለበሰውን ልብስ እንለብሳለን። እነኚህ ነጭ ልብስ የለበሱ እግዚአብሔር አምላካችን ጸጋ በረከት የእናታችን የወላዲተ አምላክ የድንግል ማርያም ረድኤት የሰማዕተ ክርስቶስ የቅዱስ ጊዮርጊስ አማላጅነት ከሁላችን ጋር ይሁን።